ልታነፍል ነው እድሉ ተሰጥቷት ነበር። ግን ያው በመሀል ይሄ አደጋ ተፈጠረ። በዛ ምክንያት ያው ለ8 ዓመት 2010 ላይ ነው ይሄ አደጋ የተፈጠረው። ለ8 ዓመት ቤት ውስጥ ነው ያለች። በጣም በእድገቷ ላይ ተጽዕኖ፣ በህይወቷ ላይ ብዙ ተጽዕኖ፣ በእኔም ላይ በእሷም ላይ በቤተሰብ ላይ ትልቅ ተጽዕኖ ነው ያለና ይሄንን ነገር አይታችሁ እንደገና የትምህርት እድል ሰጥታችሁ ልጄን እንድትክሱልኝ ነው የምፈልገው።
የላከችላት እውነት እሷ የምትሰራበት ስራ ብታዩ ላይክ መንገድ ነው የምታጸዳው እና በስንት ከሲኖትራክ ከሳይክል ጋር ከብዙ መኪናዎች ጋር እየተጋፋች ነው መንገዱን የምታጸዳው ማለት ነው። እና ዛሬ አዲስ አበባን የምታዩት ጽዳት አምራባት ማለት ነው። አንዷ እሷ ነች ኮንትሪቢዩት የምታደርገው ጉልበቷን ማለት ነው። ተባበሯት፣ ላይክ በማድረግ ኮፒ ሊንክ በማድረግ ሼር በማድረግ ትምህርት ቤቱ ደርሶ ፍትህ እንድታገኝ እህታችን ልጃችን ሩት ድምፅ እንሆናት ነው። አመሰግናችኋለሁ። ወይዬ ውዴ እናት መሲ አልጠየቀችም ትምህርት ቤቱን። እኛ የመሰለን ጠይቃ እምቢ ብሏት እኛ ድምፅ እንድንሆናት ነበር የፈለገች የመሰለን። ስጠይቃት አልጠየቅኩም ማለች እና አልጠየቀችም ትምህርት ቤቱን እና አሁን ጠይቀው ነገርበታለሁ። ስክሪን ሪካርድ ማድረገን ላታል አካውንት ነገሯንም ደጋግማ እንድትሰጥ አድርገናል። የገንዘብ እርዳታ ስለምትፈልግ የገንዘብ ድጋፍም ስለሚያስፈልጋል እና ትምህርት ቤቱን ትጠይቀውና መጀመሪያ ትምህርት ቤቱን ቢካለ እኔ ቪዲዮ እሰራላት ቃል ገብቼላታለሁ። አሁን እስክሪን ሪከርድ አድርገንላታል። ሻውዬ በጣም ነው ማመሰግን። ዘውዬ ማመሰግናለሁ ሁሌም ከጎኔ ስላለሽ በጣም ነው ማመሰግነው። እግዚአብሔር እና በዚህ የትምህርት ቤቱ ጠይቁና ቢካለ እኔ ለትምህርት ቤቱ ቪዲዮ እሰራልሻለሁ። እሺ ትምህርት ቤቱ አድርስ ግን መጀመሪያ መክሰስ ነበረብሽ። ማለት አንድ ትምህርት ቤት በነፃ እድል የልጄን ትምህርት ለልጄ የነፃ የትምህርት እድል ሰጠ ማለት ልጄ ቢገላትም ችግር የለውም ማለት አይደለም። ትምህርት ቤቱ በትምህርት ቤቱ ምክንያት ልጄ ብርሃኑ ካጣች ትልቅ ነገር ነው። ህይወቷን የተበላሸው በህይወቷ ትልቁን ነገር ዋናውን ነገር ነው ልጄን ያሳጣት። ስለዚህ አይደለም በነፃ የትምህርት እድል ስለሰጠኝ በነፃ ኩላሊቱን ቢሰጠኝ በልጄ ጉዳይ አልደራደርም። ትምህርት ቤቱን ከስሼ ልጄን እንዲያሳክም ለልጄ ካሳ እንዲሰጥ ነበር ማለት ነው። ሁላችንም አስተሳሰባችን ለራሳችን ስለሚለያይ ነው። ክስ ምንም አያደርግም ምናምን ስላልሽ ያው ክስ እንደሚያደርግ ልነግርሽ ስለፈለጉ ክስ ያደርጋል። የተበደለ ሰው መክሰስና ፍትህ ማግኘት አለበት። ትምህርት ቤቱ የነፃ እድል መስጠቱ ድህነቴ ለልጄ ሀቅ ዝም እንድል አያደርገኝም። ነፃ እድል ትምህርት ስለሰጠኝ ልጄ እንደፈለገ ያደርግ ማለት አይደለም። ልጄ እዛ ትምህርት ሄዳ ስትማር ሊጠብቃት ከወደቀች ለእኔ ለወላጇ ኢንፎርም ሊያደርገኝ ሊያሳውቀኝ ይገባል። በወደቀች ሰዓት በዛ ሰዓት ሊያሳውቀኝ ኖሮ ጭንቅላቷ ውስጥ የፈሰሰው ደም ቶሎ ይሰዳላትና ልጄ አይኗን ወይም ብርሃኗን ከማጣት ትድን ነበረ። ይህ የትምህርት ቤቱ ግድ የለሽነት ነው የሚያሳየው። ነገ የሌሎች ልጆችም የሌሎች ወላጆችም ልጆች እንደዚህ አይነት ነገር ሊያጋጥሟቸው ስለሚችል የኔ ልጅ ለሌሎች ልጆች መዳኛም ትሆናለች። ትምህርት ቤቱ ስከስ እና ነገር ከሰሙ የሰማችሁ በጠቅላላ ነገ ምንም ነገር ስኮላርሽፕ ስለሰጣችሁ የሆነ ትምህርት የነፃ እድል ስለሰጣችሁ ልጆቻችሁ የሆነ አካል ጉዳት ቢደርስባቸው በዛ ትምህርት ቤት ምክንያት ዝም አትበሉ። እነሱ የሰጧችሁ የነፃ እድል የገንዘብ ነው። የልጆቻችን ህይወት ግን በገንዘብ አይገኝም። ስለዚህ በፍጹም ስለተደረገልን ውለታ ብለን ልጆቻችን ተጎድተው ዝም ማለት የለብንም። ይህ ትክክል አይደለም እና ሌላው ትክክል ነው ብሎ ነገር ሊያጋጥመው ዝም እንዳይል ነው ይህንን ሳላረግ ማለት ነው። አመሰግናለሁ። እና መዚህ አንዳንድ ሰዎች ስልክ ቁጥርሽንም እየጠየቁ ነው። ስልክሽ ልትነግሪያቸው ትችያለሽ? አካውንት ነበርሽን ውሰድ 0913 47 0028 0913 47 0028 ሻቡዬ በጣም ነው ማመሰግነው። ሄርባኖ ፕሮፋይል ሆነ አካውንት ፕሮፋይል ሆነ 0913 47 0028 ፕሮፋይል ላይ ማለት አካውንትሽን ማስቀመጫው ሰዎች እንዲያስዙሽ ደግሞ አካውንት ነበርሽ ነው ማስቀመጫ እና አሁን ስክሪን ሪከርድ አድርገን
ልጅ የሏትም። እናቷ ደግሞ ገጠር ናት። እንዲህ ቲክቶክ ምናምን አትጠቀምም እና በጣም ነው እያለቀሱ ተረክተው ያሉት። አንድ ታዲያ ቤተሰብ ካልመጣ ወይኔ ስልክ ወድቆ ነበር። ቤተሰብ ካልመጣ ስለ ጉዳዩ እውነትነት እንዴት ነው የምናረጋግጠው? አንቺ ዝም ብሎ የሰፈር ልጅ ከሆንሽ ቤተሰቦቿ ካልፈለጓት እንዴት ነው የምናረጋግጠው ስለ ጉዳዩ እውነትነት? እነሱ በጣም ደውለዋሉ። የመዳሟም ስልክ አለን፣ የቢሮ ቁጥር አለን። ቪዲዮ ሰርተሻል ስለ መጥፋቷ? ሰርቻለሁኝ። 3 አመቷ ነው ከመጣች። አቡዳቢ ናት። አንድ አመት ሙሉ ድምጿ አልተሰማም። ፎቷም አለኝ። ሴትዮ ፓስፖርት ለጥፈሽ ልታዘግብኝ ነው? እንዲ አካውንቴ ፎቶ አድርጊ ጋላሪ። ፐርሰናል ኢንፎርሜሽን ነው፣ ይዘጋል። የሰው ፐርሰናል ኢንፎርሜሽን ዳታ እዚህ ጋር መለጠፍ ይዘጋል፣ አይቻልም። ይህ ሰው ፓስፖርት በአደባባይ ፎቶ ብቻ ንጹህ ፎቶ፣ የሰው ፓስፖርት ሚዲያ ላይ አይለጠፍም። ይህ ፐርሰናል ኢንፎርሜሽን ነው፣ ቲክቶክም አይፈቅደውም። መርየም ምን ፈልገሽ ነው አንድ ቁጥር ምጽፍ? በየቤቱ የመዞር ሱስ አለብሽ መርያም። እዚህ ቤት ደግመሽ እንደማትገቢ እኮ ነግሬሻለሁ። ማለት ስትጽፊ ብለሽ ብታሪ ኪቦርድ ላይ ያለው አንድ ቁጥር ቢያልቅ አትገቢም። ይኸው የልጅቷ ፎቶ አቡ ይታያል። አዎ ማርያምን ይታያል። ቆይ በትልቁ ላርግሽ። አሁን ተናገሪ። እዚህ ጋር ስሟን ኢማራት ከመጣች ስንት ጊዜ እንደሆናት ምናምን ተናገሪ። እንትን አታቂበትም? ግሪን ጋላሪ አታቂም? ይሄ አንቺ የተጠቀምሽው አሁን ግሪን ጋላሪ አይደለም። ሙሉ ፎቶ እንዲታይ ማለት ነው። ይሄ ማይክሮፎን ዜናው ምናምን እንዲቀር በግሪን ጋላሪ አድርጊውማ። ተማሪ ግሪን ጋላሪ አታውቂም ውዴ? ግሪን ጋላሪ ማለት ይኸውልሽ፣ ወይኔ ያሳይሽ፣ ባክግራውንድ የሚለውን ትነኪና አረንጓዴ ነገር አለ። ይኸውልሽ እኔ ጋር እኮ እንደዚህ ይታይሻል። እንደዚህ በሱ ነው የምትመርጨው። አሁን አንቺ የተጠቀምሽው ግሪን ጋላሪ አለ።
አንዳንድ ሰዎችም ገስት እንዲገቡ እንኳን እንዴት ማስረዳት እንዳለብኝ አላውቅም። አበባ ልከሽ ኢንቫይት ላኩልሽ እኮ ቆይ እንግዲህ እንዲገባሽ ወይ ስክሪንሻት አድርጌ ልላክልሽ እንድትረጀው ምን መንካት እንዳለብሽ እንዲገባሽ። ምናልባት አንቺ ገስት መግባት የምታውቂው ሪኩዌስት ልከሽ ብቻ ከሆነ ልንገርሽ፣ ይኸውልሽ ስጋብዝሽ እንደዚህ የሚመጣልሽ ሲመጣልሽ ቀዩን አየሽው፣ ቀዩ ጽሁፍ አክሰፕት የሚለው እሱን ነው የምትነቂው። አሁን አስገባሽ እና ታርግ እንጂ ፎቶ ምን እየጠበቅሽ ነው? ሰው እኮ ለመግባት ወረፋ እየጠበቀ ነው። በእሺ ሌላ ጊዜ እድሉን ካገኘሽ ትገቢያለሽ። ቻው ተረኛ ብዙ መከራ ጽፋችሁ ምናምን ትገቡና ከዛ ቁጭ ታርጋችሁ ሞቃል ቤቱ መሰለኝ ሙቀት ይሰማችኋል። እሺ ነው ፕሊስ ችግር ላይ ነኝ። ገንዘብ አይደለም። እሺ ነኝ ዘቢባ ጻፊ የሆነ ነገር ወይ ፍላወር ላኪ። ዘቢባ ፋሽን ወይኔ ዘቢባ ፋሽን እየጻፈች ከሆነ አስገቧት በእናታችሁ። በዋትሳፕ በጣም እየጨቀጨቀች ነው። እሺ ውዴ ሰላም ነው ማ አብዬ እንዴት ነሽ? ሰላም ነው አለሁልሽማ። እንዴት ነሽ? አለሁልሽ። እግዚአብሔር ይመስገን። ስላስገባሽ እንዳትገ ነበር ስቢ ደነገጥኩ። አይዞሽ። አመሰግናለሁ ስላስ እሺማ። አዎ ትናንት ሁሉ ስጽፍልሽ ነበረ፣ ቢዚ ነበርሽ። አመሰግናለሁ ስላስገባሽ እኛሙዬ። እሺ እኔ እናት ምን ነበር እንዴት ነው? ኔትወርክ ሆትስፖት ስለምጠቀም ትንሽ ያስቸግራል። ኔትወርክ የለበኩ። እሺ እሺ ውዴ ተናገሪ፣ እየሰማንሽ ነውማ። ሆት ፍሻ ነኝ አቶፍሻ ትሰሚያለሽ። አቡዬ እሰማለሁ። በሳይመንት በእናትህ ኪቶ አቡዬ እሰማለሁ። አዎ ውዴ ትሰሚያለሽ። እየሰማንሽ ነው ውዴ። ኔትወርክ ስለሚለኝ ነው። ሆትስፖት ነው የምጠቀመው እና ይሰማል። አሁን መጣሽልኝ አቡዬ። ይቅርታ ስልኬ እንትን ሆትስፖት ስለምጠቀም የተቆራጠብኝ ነው። ኧረ በፈጣሪ ስም እሺ የምናርጋውን ጋይስ ይሰማል። ዝም ብለሽ አውሪ አትደጋግሚ ውዴ። በቃ ሌላ ቀን ኔትወርክ ሲኖርሽ እናስገባሻለን። እሺ ማድልሽን ሞክሪ እሺ። ቴንክ ዩ እሺ። ግን እኛ እየሰማናት እንደሆነ አላወቀችም ይሆናል። ይሰማል እያልናት እሷ ደጋግማ ሆትስፖት ነው የምጠቀመው ኢንተርኔት ዋይፋይ የለኝም እያለች ነው። ቢዚ ይበርዳል። እሺ ቀጣይ እሺ ምናሽ አስገቡኝ። የገንዘብ አይደለም ቃል ኪዳን ያይልሽ ገንዘብ አይደለም ብላችሁ ብዙ ሰዎች ዳይሬክትሊ ነው የምሰባችሁ ነው። ችግር ላይ ነው የገንዘብ አይደለም ካላችሁ ዳይሬክትሊ ትሳባላችሁ።
ሰላም እንዴት ነሽ? እግዚአብሔር ይመስገን። አብዬ እንዴት ነሽ? አለን አለን ይመስገን ፈጣሪ። ደህና ነሽ? አለሁ እግዚአብሔር ይመስገን። አለን። እሺ አቡዬ እኔ አፋልጉኝ ነው፣ እናቴን እያፈላለኩ ነው። ቪዲዮን ሰርቻለሁ። እሺ ፎቶ አድርጊና እስክሪን ሪካርድ እናድርግልሽ። እሺ እናቴ። ያስተጋባል፣ ይደግመዋል የምታወሪው። እሺ አቡዬ ለምንድን ነው? ይኸው አጠገቤ ስልክ ነበር። እስቲል ነው እየደገመ ነው። አሁንም ይደግማ። ሄቨን ሚውት አድርጊ ፕሊዝ። ማይክሽን ኦፍ አድርጊው ሄቨን። ቴንክ ዩ። እሺ እስቲ አሁን አውሪ ማሪ። ይኸውልሽ እቺ የእናቴ እናት ነች በይ። የእናቴ እናት ነች? አዎ እሷ የእናቴ እናት። የምትፈልጊው እናትሽን ነው? የእናትሽን እናት ነው? እናቴ ነው እንዳለ ጠቅላላ ቤተሰቦቿ ነው። እሷ የእናቴ እናት ነች። የእሷ ፎቶ ነው ያለኝ። እናቴ ስሟ ሂሩት በቀለ ይባላል። የሀያቴን ስም አላውቅም። የተለያየ ነው። የ11 ወር ልጅ ሆኜ ነው። አንዴ ይቅርታ፣ አንዴ ያንቺ እንዲሰማ ሄቨን ሚውት ማድረግ አለባት። ሄቨን ፕሊዝ ሚውት ሳረግሽም ብያለኝ ነው። ማይክሽን ብቻ ኦፍ ማድረግ ነው ከአንቺ የሚጠበቀው። ማይክሽን አዎ በቃ አሁን ዝግ ነው እንዳትነኪ። እሺ ውዴ ቀጥይ። እና የ11 ወር ልጅ ሆኜ ነው የተለያየ ነው። አሁን 27 ዓመት የሚሆን ያለሁት በስደት ነው። እና እስካሁን ድረስ የት እንዳለች ስክሪን ሪካርድ አድርጉላት ጋይስ፣ ስክሪን ሪካርድ አድርጉላት። እሺ ጀምሪ ታሪኩን ጮክ ብለሽ ስክሪን ሪካርድ እንዲያደርጉልሽ። እሺ እኔ ስሜ ቃል ኪዳን ሰለሞን ይባላል። እሷን አሁን ፎቶ ላይ የምታዩት የእናቴ እናት ነች። የእናቴ ፎቶ የለኝም። የተለያየ ነው። የ11 ወር ልጅ ሆኜ ነው። ዛሬ ላይ 27 ዓመቴ ነው። ያለሁት በሳውዲ ነው። እና እያፈላለኳት ነው። የእናቴ እናት የምትኖረው አዲስ አበባ ካሳንቺስ ቶታል ላቀች ህንፃ አካባቢ እንደምትኖር አውቃለሁ። አሁን ላይ ግን እኔ ስልክ የለኝም። ስልኳ ጠፍቶብኛል። የጠፋብኝ ስልኳ በጣም ረዥም ዓመት ነው። እስከዛሬ የት እንዳሉ እናቴ የት እንዳለች ግን የዛኔ የዛሬ 6 ዓመት ዱባይ ላይ እንደምትኖር ወሬውን ሰምቻለሁ። ዛሬ ላይ ግን የት እንዳለችም አላውቅም። ምንም አይነት ኢንፎርሜሽን የለኝም። እና እሷን የሚያውቅ ሰዎች እንድታፈላልጉ ስል ነው አንቺ ጋር የመጣሁት አቡዬ። ማሬ እንደሱ እንኳን ስክሪን ሪካርድ እዚህ በፎቶ ላይ የምትመለከቷት የእናቴ እናት ናት። የምፈልገው እናቴ ነው። እንዲ ታሪኩን ትናገሪና ያያችኋት በዚህ ስልክ ቁጥር አሳውቁኝ ብለሽ ተናገሪ። ስክሪን ሪካርድ አድርገው እንዲፖስቱልሽ። እሺ እቺ ፎቶ ላይ የምታያት የእናቴ እናት ነች። ፀሐይ ትባላለች። እናቴ ስሟ ሂሩት በቀለ ይባላል። እና እችን የምታውቁ ሴቶችን ሴት የምታውቁ እንድታገናኙኝ ስል በእግዚአብሔር ስም እጠይቃችኋለሁ ሁላችሁንም። በምን ያገናኙሽ? ቁጥር ሰጠሽ? ቆይ ቁጥር ላውጣ እና 2 ሪከርድ የሚያደርጉልሽ ነው? አልገባኝም። ቁጥር አዘጋጅታችሁ ስትመጡ እዚህ አፋልጉኝ ፈልጋችሁ ቁጥርና ፎቶ አዘጋጅታችሁን እያልኩ ሁሌ እነግራችኋለሁ። ሁሌ አንድ አይነት። ይቅርታ ስላላወቅኩ ነው። አሁን እንደ አዲስ ካጁ መጀመሪያውን የምትጀምሪው። እሺ ማሪ ቁጥሩን ጻፊውና እንደዚህ ያዡ በፍጥነት ለመናገር እንዲመችሽ። እሺ ከዛ የምትዩ እዚህ በፎቶ ላይ የምትመለከቷት ሀያቴ ናት። እኔ እየፈለግኩ ያለሁት እናቴን ነው፣ ግን የእናቴ ፎቶ ስለሌለኝ ነው የሀያቴ የምጠቀመው። ያው ዘቢባ ጋብዤሻለሁ። አሁን ስክሪን ሹት አድርጌ ላኩልሽን አክሰፕት ነው። ፎቶ አይታይም የእናትየው እኮ። እሷ መደበቅ አለባት። እሷ እንደዚህ መደበቅ አለባት። አይደለም ከመጀመሪያው ታሪኩን ተናግረሽ ነው ስልኩ የምትናገሪው። በአንድ ቪዲዮ ነው ፖስት። እሺ እኔ እናትሽ እቺ በፎቶ ጽፈሻሽ የስልኩና አዎ ስልክ ቁጥሩ የምትናገሪው ስልክ ቁጥር ጽፈሻሽው? አዎ እናቴ አዎ ይሻለሁ። በቃ ቀልጠፍ በይና አሁን ተናገሪ። ከዛ አንቺ ዞር ማለት አለብሽ። ይኸውልሽ ማሬ ፎቶውን እየከነልሽው ስለሆነ የአንቺ ፊት እንዳይገባ። አዎ እንደሱ በቃ አንቺ መታየት የለብሽ። በቃ ያው ጀምሪ። እሺ
እቺ በምስል ላይ የምታያት የእናቴ እናት ነች። እንድታፈለጉኝ ነው። እናቴ ስሟ ሂሩት በቀለ ይባላል እና ከተለያየን የ11 ወር ልጅ የተለያየ ነው። ዛሬ ላይ 27 ዓመት ነው ያለሁት። በስደት ነው በሳውዲ የሚገኘው እና እንድታፈላልጉኝ ስል በእግዚአብሔር ስም ጠይቃችኋለሁ። የእናቴ እናት የምትገኘው አዲስ አበባ ካሳንቺስ ላቀች ህንፃ አካባቢ ነው የምትገኘው። እባካችሁ በእግዚአብሔር ስም እንድታገናኙ ስል ካገኛችሁ የምነግራችሁ ስልክ 0920066721 ነው። እሺ እናቴ፣ እሺ እናት፣ አመሰግናለሁ። በትስተት እኔ በቻልኩት መጠን እንግዲህ ባለኝ ጊዜ ቪዲዮም እየሰራው የተጠፋፉ ሰዎችን እያገናኘው ነው። እሺ ሁሉም መልሷል ነው። ሀያት ማለች ሀያት ወይ ያው የሰላም እንዴት ነሽ? እኔ ወዴ አንተ ማሪ እንዴት ነሽ? ደህና ነኝ ማሪ። እኔ የመጣሁት ባለፈው አሁን ወር ከ15 ቀን ሆናት። ያው የሹማያ ልጅ መጣ። እሺ ማሪ ከመጣች 1 ወር ከ15 ቀኗ ነው። አይሰማም ድምፅሽ ውዴ፣ ታስኗል። እሺ አሁን ሲሸምጣይ ቢረብሻል። ሄድፎንሽን አውልቂው። እሺ አሁን ይሳሰማለሁኝ። አሁን ይሰማል። የስ እሺ። እና ከመጣች እዚህ ሳኡዲ ወር ከ15 ቀኗ ነው ማለት ነው። ምንሽ ናት? የሹማያ ልጅ ነች። ምንድን ነው የሹማያ ልጅ? የሹማያ ልጅ ማለት የእናቴ የወንድሟ ልጅ። አዎ ውዴ። እና አሁን እዚህ ጋር ከመጣች ዞሮ በጣም ራብ አላለች። ያኔ ምግብ ሴትዮቷ ትንሽ ነው የምትሰጠኝ አለች። በዛ ላይ ስራው በጣም ይበዛል እና ስራ መቀየር እፈልጋለሁ ብላ ኤምባሲዎች ብደውል አያነሱልኝም። ኤጀንሲዎች ምናምን። ኤምባሲ ወይስ ኤጀንሲ? እየለየን ማሪ። ኤጀንሲ ከኢትዮጵያ ደላላ። ኦኬ እሺ። እና ምንም መፍትሄ አላገኘሁም። ልጅቷ እያለቀሰች ነው። በዛ ላይ ደግሞ ዋይፋይ አጥፍተውባታል። ሰውየው ደግሞ ደብድቧታል ማለት ነው፣ መቷታል። ኦኬ በጣም ጥሩ። ለዚህ መፍትሄው ምንድን ነው? ቤት ለመቀየር ቀጥታ ቤተሰቦቿ ኢትዮጵያ የላካት ኤጀንሲ ቢሮ ይሄዳሉ። ሄደው ካላስተናገዳቸው ፖሊስ ይዘው ይሄዳሉ ኢትዮጵያ ያለው የላካት ጋር። እዛ እዛ ፖሊስ ሲመጣበት ሳውዲ ወዳለው ቢሮ ደውሎ ቤት ያስቀይራታል። ኦኬ እነዚህ ቤተሰቦቿ እዛ ያለው ቢሮ ሄዱ። የአጎት ልጃቲም ወይ የሹምዬን ያለችው የምን ልጅን ያለችው የአጎት ልጅ ማለት ነው። እያንዳንዱ እንዳነጋገሩ ይለያያለ። ሄቨንም ስልክ እያወራች ስልክ ነቀላት። እሺ አስተማሪ ታሪክ አለኝ ብለች የሹምዬ አስተማሪ ታሪክ የለም። አስተማሪ ታሪክ አለኝ ብለሽ ጻፉ። ኔትወርክ ነቀለኝ። አዎ ተሽከርክረሽ ቁጡባልሽ። ሁሉም ለበጎ ነው። ለበጎ ነው። እንደገባችሁ እሺ። ያብስራ እኔ አፋልጉኝ ነው። ቪዲዮ ሰርተሻል? አልሰራውም። ቪዲዮ አልሰራውም። ያልሰራ ሰው አናስተናግድም። ሰርተሽ ስትጨርሽ መተሽ ቪዲዮ ሰርቻለሁ በይ። ደግሞ ችግር ላይ ነኝ የገንዘብ አይደለም የሚባለው። የአፋልጉኝ ሲሆን አፋልጉኝ ነው፣ ቪዲዮ ሰርቻለሁ ነው ተብሎ የሚጻፈው። እሺ ሁሉም ለበጎ ነው። አቡዬ እንዴት ነሽ? ደህና ነኝ ማሬ። ችግር ላይ ነኝ የገንዘብ አይደለም ብለሽ ጽፈሽ ነበር እኮ በትለኝ። እህታችን ችግር ላይ ናት፣ የገንዘብ አይደለም ብለን ጽፈናል። አሁን የአንቺ ነሽ እህት? የአንቺ እህት ናት?
ጓደኛችን ናት ሀቡዬ እና ላስረዳሽ ትንሽ በራሷ ለምን አትመጣም? እንድታስገቢያት ነው እሷን። ለዛ ነው የኔ እናት ራሷ ትምጣና ትጻ ቻው። በሙስና አንሰራም እኛ። እንድታስገቢያት እንዳስገባት አልሽም። ከሽማግሌ ልትሆኝ የመጣሽው ሰላም ሄቨን እንተዋወቋት። ኒውት ነሽ ማሪ ማይክ አሁን እንዴት አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት አለሽ አብዬ? አለን አለን። በጣም አመሰግናለሁ እድሉን ስለሰጠሽኝ። እሺ እኔ እንግዲህ ራሴን ከማስተዋወቅ ነው የምጀምረው። አይሆን አይደል? እሺ እኔ የኤሲው ድምፅ ይረብሻል። አጥፋ ወርት ኦኬ ከቻልሻው የሆነ ድምፅ አለው። እሺ ውዶቼ ልጽ ሄገን ትባላለች። የኑኑዬ አስተማሪ ናት። በዛው ተዋውቋት። የኑኑዬን አስተማሪ ይህን በጣም ስለምትወዷት የኑኑዬን አስተማሪ ተዋወቋት። የቀራን ራሱ ታስተዋውቃለች። እሺ አመሰግናለሁ አቡዬ። ይዋር በጣም ጎበዝ ሰው፣ በልጆቼ በጣም ተባርከሻል እና በጣም ደስተኛ ነኝ በዛ። አመሰግናለሁ። እሺ እኔ እንግዲህ ሄቨን ሙሉጌታ እባላለሁ። የሁለት ልጆች እናት ነኝ። ዋናው ስራዬ የመምህርነት ነው። በኢትዮጵያ ኮሚኒቲ ኢንተርናሽናል ትምህርት ቤት ውስጥ አስተምራለሁ። በተጨማሪ ደግሞ የዲኮሬሽን ስራ እሰራለሁ። ፎቶግራፈር ነኝ። የልብስ ዲዛይንም ሞክራለሁ እና ሁል ጊዜ ህይወት ላይ በትግል አምናለሁ። ጎበዝ ሴት ነኝ እና ሁሌ በመሞከር አምናለሁ ባጭሩ። እና ዛሬ እንግዲህ ላጋራቸው የመጣሁት ሁለት ሀሳብ ነው። በዋናነት ከሀቡዬ ጋር ያወራ ነው ምንድን ነው ስለ መሰራው ስለ ዲኮሬሽኑ ስራ መረጃ ለመስጠት ነው። ብዙም ከልጆች ጋር ነው እንጂ ከትልልቅ ሰዎች ጋር ብዙም ጥሩ ኮሚኒኬሽን ብዙ አይደለም። እና ቢዝነስ ሲሰራ ደግሞ በዋናነት ምን ይፈልጋል? ኔትወርክ ይፈልጋል። ሰዎች ጋር መድረስ ይፈልጋል። እና አንዳንድ ጊዜ ነገሮችን ስናያቸው ቀላል ይመስላል። ቲክቶክ ፕላትፎርም በቃ ቀላል ማንም ሰው ገብቶ የሚሰራበት አይነት ይመስላል። ግን እኔ አጠናሁ በቃ በደንብ እንደ ትምህርት ነው ያጠናሁት። ላይ ቀላል አይደለም። እና በዚህም አፕሪሼት ላደርግ ፈልጋለሁ አንቺን። እና እንግዲህ ቢዝነሴን ለማስተዋወቅ ነው ወደዚህ መድረክ የመጣሁት። ዲኮሬሽን ሰራለሁ። በዋናነት ይሄንን ቢዝነስ ወይ ደግሞ ይሄንን ስራ ለመስራት ያሰብኩት ምንድን ነው የመጀመሪያ ልጄን እርጉዝ ሆኜ በጣም ይሄ ማተርኒቲ ይሄ የእርጉዝ ፎቶዎች፣ ልብሶች ምናምን አይና በጣም በቃ እፈልግ ነበር። እና በዛን ሰዓት ከነበረን የፋይናንሻል የገንዘብ አቅም አፎርድ ልናደርገው ምንችል አልነበረም። ስጠይቅ ሁሉም ጋር የሚጠሩልኝ እኔ በምኖርበት በካተር የሚጠሩልኝ ብር ቀላል አልነበርም። እና በሰዓቱ ደግሞ እኔ ስራ አልሰራም ነበር፣ ባለቤቴ ብቻ ነበር የሚሰራው። እና ቀላል አይደለም ለእንደዚህ ለኤክስተርናል ነገር ወጪ መጠየቅ። እና የሆነ ጊዜ ላይ አለቀስኩ እና ኤዲት ለማድረግ ሞከርኩ። እንደዚህ የዛን ጊዜ ቻት ጂፒቲ የለም፣ ኤአይ የለም። ላይክ ራስሽ ነው ሁሉን ነገር የምታደርጊው። እና እንደዚህ ከአንገት በላይ አድርጌ ምናምን ሳየው አይመጣም። እና ለራሴ የዛን ቀን ነው በቃ የሆነ ጊዜ ላይ አሀፍቱ በቃ ይሄንን ነገር አዘጋጅቼ ቢያንስ በቃ ማንም ሰው አፎርድ በሚችለው ገንዘብ ይህን ስራ እሰራዋለሁ ብዬ ተናገርኩ። እና አይሆን ከ6 ዓመት በኋላ በጣም ብዙ ጊዜ ነው የፈጀው። ከ6 ዓመት በኋላ አንድ እያልኩ አስተካከልኩኝ። እና አሁን የተለያዩ የባህላዊ ልብሶች አንዱን ለብሼዋለሁ። የባህል ልብሶች አከራያለሁ። በዘመናዊ መልክም አለኝ። የነፍሰ ጡር ፎቶ አነሳለሁ። የመስክ ፎቶ እሰራለሁ። የአጥሮፋት ትስማሽ እዚህ ጋር እንደምታዩት በተለያየ አይነት ለክርስትና ዲኮሬሽን እሰራለሁ። እነዚህ ሪፍሌክት ያደርጋል አይ ቲንክ። እና እነዚህን ስራዎች እሰራለሁኝ። እና መጀመሪያ ሳስብ በቃ እኔ የምኖርበት ሀገር ላይ የመጀመሪያ ስለነበረ ዋጋውም በቃ ማንም ሰው ማለት ሰዎች ሊደፍሩት የሚችሉት ነው ብዬ ስላሰብኩ በቃ እሰራዋለሁ ምናምን ብዬ ተነስቼ በቃ ባለኝ ነገር ምናምን ሁሉ እቃዎቹን አሟለሁና ማስታወቂያ ሳረግ የለም፣ ሰው ስጠይቅ የለም። እና በጣም የመጀመሪያ ሰሞን ላይ ዲፕረስድ ሆንኩ ማለት ይችላሉ። በቃ ተጨነቅኩ። ላይ እንደዚህ አስቤ ነበረና ለምን እንደዚህ አልሆንም
ብዬ አሰብኩና ራሴን ስፈትሽ ፕሮሞት ለማስተዋወቅ የሄድኩባቸው መንገዶች ልክ አልነበሩ። ላይክ በራሴ በማውቃቸው ሰዎች ምናምን የሄድኩትና ዋናው ነገር ምንድን ነው የሚያስፈልገው አሁን ላይ ኔትወርክ ምንድን ነው አሁን ይቅርታ እንትን ካልኩ ኮሚኒኬሽን ያለው በዌብ በቃ አሁን ላይ ሶሻል ሚዲያ ላይ ነው ኦንሊ ቢዝነስ ስራ ነው የሚያደርገው። ያንን አስቤ ወደ ሀቡዬ የመጣሁት። የተለያዩ ቲክቶኮች ላይ ሞክራለሁ። ዋና ቲክቶክ የከፈትኩት በዚህ አጋጣሚ እንደ መምህርነቴ ብዙ ማስባቸው ሀሳቦች አሉ። ከተማሪዎች ምሰማውን ወደ ወላጆች ለማድረስ ነበር ቲክቶክ የከፈትኩት እና ለቢዝነስም የተጠቀምኩት ነው። ስፔሻሊ አረብ ሀገር ላይ ባሉ ሴቶች ደግሞ ሀቡዬ የምትሰሩ ስራ በጣም በጣም የሚደነቅ ነው። እኔም በምችለው ነገር በጣም ብዙ ሞክራለሁ እና እዛ ላይ ያሉ ነገሮች ላይ ሀሳብ ለማስተላለፍ ነው የመጣሁት እና በመጀመሪያ የተወሰኑ ስራዎችን አፕላይ ላሳይ ወይስ ሀሳብ ካለሽ ሀቡዬ? አዎ ያ በመጀመሪያ እዚህ ጋር የምትመለከታት እህታችን ሄቨን ትባላለች። የምትኖረው እዚህ ካታር ነው። መምህር ናት፣ የኑኑዬ አስተማሪ ናት። እንደገና ደግሞ የዲኮር ባለሙያ ናት። ካታር ላይ የምትኖሩ ለተለያየ ኦኬዥን ዲኮር ማሰራት የምትፈልጉ ዲኮር ብቻ ነው ሄቨን? ሌላም ነገር አለ ለፕሮግራም ዲኮር ውጭ? ዲኮር በዘመናዊም እሰራለሁ በባህላዊም እሰራለሁ እና ሌላ ፎቶም ታነሻለሽ? ኦኬ። እና ዲኮር ለተለያየ ፕሮግራም ለክርስትና፣ ለቤቢ ሻወር፣ ለማንኛውም ኦኬዥን ለማንኛውም ፕሮግራም ካታር ላይ ያላችሁ ዲኮር የምትፈልጉ የዲኮር ባለሙያ ናት። እንዲሁም በተጨማሪ ፎቶ ታነሳችኋለች፣ ባለሙያ ናት። ፎሎ በማድረግ መጠቀም ትችላላችሁ። እንድትጠቀሙ እድሉን ተጋብዛችኋል። እንግዲህ በተጨማሪ ደግሞ እስከዛሬ የሰራቻቸውን ዲኮሮች ስራዎቿን በግሪን ጋላሪ እየቀያየረች ታሳየናለች። ቴንኪዩ። አማርኛ ነው እንጂ የምታስተምረው አማርኛ ነው አረብኛ? አማርኛ ብቻ ሰው ሁሉንም ትምህርት ከአረብኛ እና ከአይቲ ማትስም ማስጠናትም ሰራለሁ። ባይዘው ልጆቻችሁን ደግሞ እንድታስጠናላችሁ የምትፈልጉ ሰዎች ካታር ላይ አለችላችሁ። ስልክ ቁጥር አይ ቲንክ ባይዋ ላይ ለምስልኳ ቆይ ቤቱ እንዳይጨልም እስክታስተካከል እኔ ልተልቅ ሊያው እስኪ ባይዋ ላይ ለምስልኳ ስልክ ቁጥርሽን ባዮ ላይ አላስቀመጥሽም? ቲቸር፣ ፎቶግራፈር፣ ኢቨንት ኦርጋናይዘር፣ ፋሽን ዲዛይነር ስልክሽን ባዮች ላይም ማስቀምጭላቸው። ሄቨን ቁጥር እየጠየቁ ነው ኮመንት ላይ። እሺ ባዮ ላይ አስቀምጣለሁ። ያ ኔክስት ታይም ስትመጪ ከባዮ እንዲወስዱ አሁንም ትነግሪያቸዋለሽ በቃል። እና ግሪን ጋላሪ ላይ ገብተሽ ፎቶዎቹን መቀያየር እምቢ ብሎሽ ነው ላስረዳሽ። እሺ ይኸው እንደዚህ አንዱ መጣ። ሴቭ የሚለውን እስካልነካሽ እኛ ጋር አይወጣም። የስ እንደሱ አሁን የሚለውን አካውንት አሁን ይሄንን ለሴት ልጅ በርዝዴ ነው የሰራሽው? ለምን ኦኬዥን ነው? ስትመለስ አውርታ ስልክ ተደውሎባት ቤቷን የሁላት ምርጥ ስራ ነው ያላት። አዎ ተመልሳ ስመጣ ለቤቢ ሻወር ነው አላነበብኩትም። ብቻ ፒንክ መሆኑን ብቻ አውቄ ጾታ ማወቂያ። እንዴት አወቃችሁ? ጽሁፉ ምንድን ነው የሚለው? ጽሁፉን ሳላነብ ነው ፒንክነቱን ብቻ ይቺ ለልደት ነው ወይ የተሰራው ያልኩት። እሺ ጽሁፉ አስተማሪ ታሪክ አለኝ። እኔ እንጃ ስምሽን ጧ ስላልሽ የሆነ ቁም ነገር የምታወሪ ያልመሰልሽኝም። እኔ እንዲህ ጊዜያዊ ነገር የሚከተል ሰው ቁም ነገር ያለው ስለማይመስለኝ ነው ዝም ያልኩሽ። እሺ ግቢ እና እስኪ እንሞክር። ቦየር ገርል የሚል ጽሁፍ ነበረ እና ፒንክ ሆኖ ነው እንዴ? ቦየር ገርል ከተባለ እኮ ብሉ እና ፒንክ መሆን ነበረበት አይደል? ቤቢ ገርል እና ቤቢ ገርል ካለክ ታዲያ ምን ወይ የቤቢ ሻወር ነው ለሴት ጾታ ማወቂያ አይሆንም። ጾታ ማወቂያ ትላለች እንዴ?
ሰላም ቁም ነገር አይጠበቅም። እሺ ሄቨን ገብተሻል? አቡዬ በጣም ይቅርታ፣ ያው የአስተማሪ ስልክ በጣም ስልኮች ይደወላሉ። ላይ በሚገባበት ስልክ እኮ ሴም ካርድ አይከተትም። ቲክቶክሽን በባዶ ሴም ካርድ በሌለው ስልክ ሎጊን አድርገሽ ነው ሌላ ጊዜ መምጣት ያለብሽ። እሺ 10 የሚደወልብሽ ከሆነ ይነቅልሻል። አዎ የኔ ስልክ አይቆይም። አሁንም ያ እንትን የሌለው ሴም ካርድ የሌለው በዋይፋይ ብቻ አድርገሽ ነው መግባት ያለብሽ ስትገቢ። አሁን እኔ ይህ ስልክ ሴም ካርድ የለውም። ዋይፋይ ኮኔክት አድርጌ ዋይፋይ ብቻ ነው ሰው ማንም መደወል አይችልም። ይህ የቤቢ ሻወር ዲኮር ነው። ይሄ ቤቢ ሻወር ነው። አንድ ሳይድ ባህላዊ፣ አንድ ሳይድ ደግሞ ዘመናዊ የምሰራው ማለት ነው። ይሄ ቤቢ ገርል ይላል። የሴት ልጅ ዲኮሬሽን ነው። በሌላኛው ሳይድ ደግሞ ይሄ በሁለቱ ነው የምሰራላቸው። ቤቱ ጠባብም ይሁን ምንም ይሁን አንድ ሁለት ግድግዳ ብቻ ነው የምፈልገው። በአንድ በኩል ዘመናዊ አርጌ ከነልብሱ፣ በአንድ ሳይድ ደግሞ ባህላዊ አርጌ ከነልብሱ አቀርብላቸዋለሁ ማለት ነው። እና አይ ቲንክ ጊዜ ሰዓት እንትን እንዳለን እዚህ ጋር ዲስፕሌይ ያረኳቸውን ላሳይ። እንደዛ እየቀያየርሽ ያሳይን በግሪን ካለር አንድ አይተናል እንጂ ቀያይ ደግመሽ ራሱን ነው የምትነኪው። ደግመሽ ጋላሪው ስትነኪው ፎቶዎቹን ያመጣልሻል። ከዛ መቀየር ነው። በፎልደር አላመጣልኝ። በፎልደር ነበረ የደረደርኳቸውና አይ ዶንት ቲንክ ሶ በፎልደር የሚያመጣ ጋላሪ ውስጥ ገብተሽ ነው። እሺ